ኢቢኤስ ዛሬ በሐዘን ተውጧል። እጅግ አሳዛኝ የተባለ ዜና ተሰምቷል። የኢቢኤስ ቴሌቪዥን መስራች አቶ አማን ፍስሐጽዮን ማረፋቸው ተሰምቷል። የኢቢኤስ ቴሌቪዥን መስራችና የቀድሞ ዋና ስራ አስፈጻሚ የነበሩት አቶ አማን ፍስሐጽዮን ባደረባቸው ሕመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሐዘናቸውን ገለጹ። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐጽዮን በማረፉ ሐዘን ተሰምቶኛል። ከመሸ ፌስቡክ መንደር ላይ ዞር ዞር እያልኩኝ ዋንትያን በሚመለከት አንድ ጽሑፍ አንድ ወንድም አጋርቶ አየሁት። ጽሑፉን ይበቃል ሼር አድርጉ ሲል ይጀምረዋል ወንድማችን። የዚችን ልጅ ቪዲዮ አየሁት። እያለቀሰች እንዲህ ትላለች። እየደከመኝ ነው፣ እንባዋ ዱብ ዱብ ይላል። ለብሼ ስቄ ስታይ መድከሜ አይታይም። ሁሉንም ማስደሰት አልችልም። ህይወት መግፋት እየሰለቸኝ ነው። በሌላ ወገን ደግሞ እዚህ ምስል ላይ የምታዩት ወጣቶች በጣም ስነ ምግባር ባልጠበቀ መንገድ የማስፈራሪያና ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እናንተን በሚመጥኑ በተመረጡ ቪዲዮዎች ለእናንተ መጥቼላችኋለሁ። ከእናንተ የሚጠበቀው ቪዲዮ እንደምትወዱት ስለማልጠራጠር ላይክ አድርጋችሁ መጀመር ነው። ሐሳብ አስተያየታችሁን እንደማይምክራችሁን ኮሜንት ላይ ጻፍ በነጻነት አድርጉልኝ። ወደ ቪዲዮቹ ሜሪትስ ፕሮፐርቲ እንኳን አደረሳችሁ እያለ ቤተ መንግስት ፊት ለፊት ፍሬንድሺፕ ፓርክ፣ አራዳ ፓርክና ዩኒቲ ፓርክ መሃል እያስገነባ ነው ባለው ውብና ዘመናዊ የመኖሪያ አፓርትመንት በዓሉን ምክንያት በማድረግ የ30% የዋጋ ቅናሽ የተደረገባቸውን የመኖሪያ ቤቶች እነሆ ይሎታል። በጥሬ ገንዘብ 70% ለሚከፍሉ ደንበኞች ባለ 1 መኝታ 3 ሚሊዮን ብር፣ ባለ 2 መኝታ 6 ሚሊዮን ብር እንዲሁም ባለ 3 መኝታ በ9 ሚሊዮን ብር ማግኘት ይችላሉ። በዚሁ መንደር ውስጥ መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቁ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃ፣ አውቶማቲክ ጄኔሬተር የተገጠመለት የከርሰ ምድር ውሃና ለተለያዩ አገልግሎት የሚውል ሰገነትን በአንድ አካቷል። እንዲሁም በ10% ቅድመ ክፍያ ቀሪውን በ3 ዓመት እየከፈሉ የቤት ባለቤት ይሁኑ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። መጀመሪያ ቪዲዮአችን የጤናዋ ሁኔታ እጅግ በጣም አሳሳቢ የሆነ ወዴት ሄደች ነው ያሉ ብዙ ሰዎች እየተነጋገሩበትና እየተቀባበሉበት የነበረው የወጣቷ የዋንትያ ጉዳይ ነው። ጉዳይም እንግዲህ ሊያሹ የሰጠችው ሐሳብ አለ መልከትና የራሳችንን ሐሳብ አስተያየት ተለዋውጠንበት ወደ ዕለቱ ቪዲዮዎች እንለፍ። ዋንትያ አጉል ለማድለም ተሻለ። የጠቀሙሽ የረዱሽ ሰዎች ያገዙሽ ሰዎች ጎድተውሻል። የጎዱሽ በምንድነው? አንደኛ ነገር ይሄ ሚዲያ ላይ ያለው አድናቆት፣ ማንም እንዳይነካት እንዳትናገሯት፣ ስተት ሲሰራ እሷ እንደዚህ ስለሆነች የሚሉት ሰዎች አንቺን ጎድተውሻል። ከገባሽ ጎድተውሻል። ሁሌ ገንዘብ ይመጣል፣ ገንዘብሽን ትበትኛለሽ አይደለ? ዋንትያ ልክ አይደለው? የሚረዱሽ ሰዎች ከዛሬ ነገ ትቀየሪያለሽ እያሉሽ ሲያዩሽ አንቺ አሁንም ከነሱ ትጠብቂያለሽ። እነዛ ሰዎች ፊታቸውን ያዞሩብሽ ቀን ተስፋ ትቆርጫለሽ። ዋንትያ ሚዲያ ላይ ልጅሽ ስለተሰደበሽ ብቻ አይደለም። አይኖ ዋንትያ አይኖ የተማመሽባቸው ሰዎች ትላንት ሲያረጉልሽ የነበሩ ሰዎች የሚያረጉት ነገር ሲቀንስብሽ ተስፋ ትቆርጫለሽ። ለምን መሰለሽ? መጀመሪያ ሚዲያ ላይ ሲክቡሽ ሲሉሽ እንዲህ ነሽ ሲሉሽ የነበሩ ሰዎች አንቺን ይጥሉሻል እንጂ አያነሱሽም ብዬ ስናገር ነበረ። ስለዚህ አሁንም ልንገርሽ፣ ያንቺ ልጅ ሚዲያ ላይ ስለተሰደበች ተስፋ የሚያስቆርጥ ንግግር አይደለም። እንደ እናት ያማል። ልክ ነሽ። በዛ ላይ የልጅነት ልጅ ነው፣ ያማል። ግን በዚህ ደረጃ አቃተኝ ደከመኝ ልጅ ለምታሳሳ ልጅ ለምትጣፍጥ ልጅ ደከመኝም አይባልም። ዋንትያዬ ሚዲያው ላይ እችን ወከባና ግርግር ባንቺ የሚጠቀሙ ሰዎች መጠቀሚያ እያደረጉሽ ነው። አሁንም አስተዊ። እኔ ብዙ ነገር ብዬሻለሁ፣ እያስፈራራሁሽ አይደለም፣ እያልኩሽም አይደለም። የሚገባኝን ግን እየነገርኩሽ ነው። እኔ እከሌ ስለደገፈሽ እከሌ ስለተቃወመሽ አይደለም። ትላንትም ስትሰሪ መጥቼ እንደህት ስናገርሽ አቢውዝ አድርጋታለች ከመሰላቸው እንኳን አደረኳት ብዬ ነው መመለሰው። ሁሌ ነው የምልሽ።
ከመሰላቸው እንኳን አደረኳት። ነገር ግን አይደለም፣ የሚጠቅማትን ነው መነግራት። ነውር ጌጡ የሆነ ትውልድ፣ ከእናት ተፈጥሮ እናትን እየሰደበ የእናትነት ዋጋን ያሳጣ ትውልድ። እንዴትስ አንዲት ፍሬ ታዳጊን እናት የሆነችን ሴት በራሷ መጣጣር መቆም የምትሞክርን ሴት ለማሸማቀቅ ያን ያህል ርቀት ተጓዛችሁ? እስከምንስ አውቃችኋት የነውር አንደበታችሁን ለመዘርጋትስ ዳዳችሁ? ይህች ሴት ታዳጊም ሆና በዛ ላይ እናትም ሆና ራሷን ለማኖር እጅግ በጣም ምጥር፣ ትናንትና ማንም ምንም ባልነበራት ጊዜ በኢትዮጵያን ፊት ለፊት መታ እናት ነኝ አሁን እዚህ ችግር ውስጥ ነው ያለሁት እርዱኝ ያለች ትንሽ ታዳጊ ዛሬ የበሰለች እድሜ ያስተማራት ራሷንና ልጇን የምታስተዳድር ሕይወቷን ለማቆያት ልጇን ለማሳደግ ምንም ነገር የምትሞክር እጅግ በጣም ታታሪ ሴት። በተወሰኑ ቅርርቦቻችን ዋንትያ መናገር አይደለም የጥንካሬዋን ጀግንነት እንኳን አድንቀን አንጨርስላትም። ራሷን ያስተማረች ራሷን እዚያ ያበቃች ነች። እውነት ነው ትናንት እርዱኝ ብላ በእያንዳንዳችን የቴሌቪዥን ገጽ መስኮት ላይ ነበረች። ዛሬ ግን ራሷን ሶሻል ሚዲያ ላይ የምታገኘው ለአንዲት ነፍስያ ልጇ ስትል ብቻ ነው። ታዋቂ መሆንና አዋቂ መሆን ይለያያል። ማንኛውም ሰው በነውር ባንዲራ ያዥ ሆኖ መታወቅ ይችላል። አዋቂ መሆን ግን አይቻልም። ይህችን ታዳጊ የራሷን ሕይወት ለመደጎም የትኛውም ስምጥ ውስጥ ገብታ ራሷን የምታስተዳድር አንዲት ብላቴና ማሸማቀቅም ሆነ የነውር ቃላቶችን መናገር እናት የለንም እንዴ እስኪያስብል ድረስ መታዘብም የለብንም። ይህ ትውልድ ነውረኛ ትውልድም ሊባል አይገባውም። እባካችሁ ከመናገራችሁ በፊት ቆም ብላችሁ አስቡ። እሷ ምንም ብትሏት ዛሬም ነገም ጀግና እንደሆነች ትቀጥላለች። መቼም ቢሆን ራሷን ዝቅ አታደርግም። ትናንት ዝቅ ብላ ከፍ ያለችበትን ስለምታስብ ጥንካሬዋንም መመስከር እንችላለን። ይህን እንዳሳደገም ማህበረሰብ በቅርብ ጊዜ እንደተዋወቀም ወንድም እኔም ዋንትያ ነኝ። የሷ ጥቃት ያሳስበኛል። የትኛውም ሴት ጥቃት ያሳስበኛል። እባካችሁ እንደበታችሁን ከመክፈታችሁ በፊት እናት አባቶቻችሁን፣ ጎረቤቶቻችሁን ያሳደጋችሁን ሁሉ አስቡ። ሶሻል ሚዲያው ተመቸኝ ተብሎ ብዙ ነገር መናገር ኋላ መዘዙ ለቤተሰብ ነውና ከቤተሰብ እንደተፈጠርን እንረዳ። ሌላ ደግሞ በአደባባይ በመድረክ ላይ ቆመው ሃፒ በርዝዴይ ጂሰስ ዛሬ ጌታችን ልደት ነው እያሉ ሲያከብሩ የነበሩ ሰዎችን እንግዲህ ሰመረ ባሪያው መልስ ሰጥቷቸው ነበረ። ሰዎች ሐሳቡን ደግፈው እየተነጋገሩበት ነበረ። እናንተም ቪዲዮን ተመልከቱትና የሚሰማችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡ። ሰለብሬት እናደርጋለን። ሃፒ በርዝዴይ አሜን ነው። ሃፒ በርዝዴይ ጂሰስ፣ ሃፒ በርዝዴይ ጂሰስ፣ ሃፒ በርዝዴይ ለጂሰስ፣ ሃፒ በርዝዴይ ሃሌሉያ። ከላይ እንደሰማችሁት እንግዲህ ሃፒ በርዝዴይ ቱ ጂሰስ ማለት ሃፒ በርዝዴይ ዲር ጂሰስ፣ አሁን የሰማችሁት ሃፒ በርዝዴይ ቱ ጂሰስ የሚለው እንግዲህ በሜሪ ክርስማስ በዓለም ላይ የሚባል የሚከበር የሚዘመር እውነት ነው። ለምን እኔ ስለው ሮንግ እንደሆነ ስተት እንደሆነ ሊገባኝ አይችልም። ቀንተን በነገራችን ላይ ከወንጌል አማኞች ላሉ ሰዎች መልስ የመስጠት ግዴታ የለብኝም። ነገር ግን በክርስቶስ ኢየሱስ የምታምኑ የወንጌል አማኞች በተለየ ሁኔታ አንደኛ የማንንም ስም አላነሳው፣ እማነሳው ሐሳብ ነው። ሐሳብ አነሳለሁ። አንደኛ ሲጀመር የሥነ መለኮት ተማሪም ነኝ። ከዛ ሲቀጥል ደግሞ በወንጌል ላይ መቀለር ሰውም አይደለሁም። እስከዛሬ በገጠመኝ የአገልግሎት ቆይታዬ አንድም ሰው እንደ እግዚአብሔር ቃል የሞገተኝ ሰው አልገጠመኝም። ስተት አይደለም። የማንንም ብሔር አልነካውም፣ የማንንም ሃይማኖት አልነካውም፣ የማንንም ስም ጠርቼ እስከዛሬ ድረስ የተናገርኩት ነገር የለም። ይቅርታ ልል አልመጣሁም፣ ልልም አልችልም። ሃፒ በርዝዴይ ቱ ጂሰስ እኔ አይደለም የጀመርኩት፣ አለቀ። እኔ ስለው ሐሰት ስተት የሚሆንበት ከዛ ውጪ ማረን ቤተክርስቲያን ወዴት የምትሄድ ነች? ሌላ እልፍ ነገር የምታነሱት ምን ተፈጥሮ ነው? ምን ተፈጥሮ ነው የሚለውማ በጣም ከባድ ጥያቄ አይደለም። በነገራችን ላይ ለመመለስ ያህል ከሁሉም በቅድሚያ የምናገረው ነገር ቅሌትን ለመሸፈን መሰበር ዝቅ ማለት ይቅርታ ማለት ነው መድኃኒቱ። ቅሌትን ለመሸፈን ድንቁርና መድኃኒት አይሆንም፣ መመጻደቅም መድኃኒት አይሆንም፣ የማያውቁትን ቃል መለፍለፍ መድኃኒት አይሆንም። ይሄን እንደ ጀነራል ፕሪንሲፕል እንያዘውና እንቀጥል። ጎጠኝነቱን ቶ ለወንጌል አማኞች ነው እንጂ ሌላው ሰው ማስረዳት የለብኝም ምናምን የሚለው ሳይድ መያዙንና ወንጌል አማኞች መወተፍን ቶ ማንም ሰው በክርስቶስ የሚያምን ሰው ክርስቲያን ይባላል። ሶ ኖርማሊ የክርስቶስን አዳኝነት የክርስቶስን አምላክነት የማያምን ሰው ክርስቲያን ሊባል ስለማይችል ያወራኸውም ስለ ክርስቶስ ስለሆነ ሁሉ
ሁሉንም በክርስትና ስር ያሉ ሰዎችን ክርስቶስን የሚያምኑ ሰዎችን ይመለከታል ጉዳዩ። በጣም የሚያሳዝነው ነገር እንደ አንድ አስተማሪ እንዳልከው በሚዲያ እንደሚያገለግልና እንደምናምን ሰው ወንጌልን መጽሐፍ ቅዱስን መረዳትን ምናምንን ተጠቅመ መከራከርና ሐሳብ ማቅረብ ሲገባ የሆሊውድ ፊልም ቅንጫቢና አንድ የሆነ ሰው ዩቲዩብ ላይ ገጣጥሞ የሰራውን የሕፃናት መዝሙር እንደ ሶርስ ተጠቅመ እሱን እንደ ገሃዳዊ እውነት አድርገ አያችሁ እነሱ ሲያረጉ ምናምን ብሎ ማለት አሳፋሪ ነው። ከራስ አእምሮና ከራስ መቀባት ብቁ ሰው ነኝ ትለለ አምባሳደር ብለሃል መሰለኝ ስምን አምባሳደር አሸናፊ ቢያንስ ለነገሩ በዚህ ጥሩ አድርገሃል። እነዚህ ክርስቶስ በነፃ ሞቶልል እያለ ስለሱ ለማስተማር ገንዘብ ከሚቀበሉን ሐዋርያና ምናምን ትሻላለህ አንተ። አምባሳደርና ምድራዊ ሹመት ነው። ፊት አውራሪ አምባሳደር፣ ሚኒስተር፣ ዲፕሎማት፣ መምሪያ ኃላፊ፣ አስተዳዳሪ፣ ባሻ፣ ሻለቃ ባሻ ምናምን ነው። ሶ ይሁንልህ በምድራዊ ሹመት እግዚአብሔርን አገለግላለሁ ምናምን ነው። እዛ ውስጥ አልገባ። ወደ ጉዳዩ ስንገባ ይሄንን ካየህ አይቀር ሌሎች ነገሮችን አብረህ ብታገላብጥ ስለ ሃፒ በርዝዴይ ጉግል ማድረግ ትችላለህ። የምታነብ አይመስለኝም። ጉግል ግን ማድረግ ትችላለህ። ይሄን የምናገረው እንደ ማንኛውም የሃይማኖት ተከታይ አይደለም። ብዙ ሰዎች እንደዚህ አይነት ነገር ስናገር እናንተ ኦርቶዶክስ፣ እናንተ ካቶሊኮች የትኛውንም አልወክልብኝ በዚህ ሴንስ እንዳው እውነትንና ትክክለኛ ሎጂክን ምክንያታዊነትን እንደ ክርስቲያን ካልክ ደግሞ ክርስቲያን ነኝ። የትኛውም ሴክት ውስጥ ነው። አንደ ኦርቶዶክስ ነው፣ አንደ ካቶሊክ ነው፣ አንደ ጆቫ ዊትነስ ነው፣ አንደ ባፕቲስት ነው፣ አንደ ሉተራን ነው። ክርስቲያን ነኝ በወንጌል ሁሉም ክርስቲያን በወንጌል ያምናል። አትመጻደቅ። አንተ ብቻ አይደለም በወንጌል ብታምነው። በነገራችን ላይ የወንጌል አማኞች ብለህ ሳይድ ማስያዝ ምንም ፖይንት የለውም። አማኝ ነኝ እኔ በወንጌል የምታወራው ክርስቶስ እኔንም የሚወክለኝ ክርስቶስ እኔም አዳኝ የምለው ክርስቶስ ነው። ምንም ተአምር ክርክር ያለው አይደለም። ለሁሉም ክርስትና ስር ላለ እምነት በሙሉ ክርስቶስ ያለው ዋጋ ይሄ ነው። ሰውኛውን ነገር ስናነሳ ልደት የሰው ልጅ በዓል ነው። በሰዎችና በእግዚአብሔር መሃል ያለው የስታተስ ልዩነት አለን። እንኳን ብሱ ቀርቶ ጋሼ የምንለው ጎረቤትም አለ። ለጋሼ የሚመጥነውን አከባበር ነው እንጂ የምታደርግለት ጋሼን እንደወለድካት ሕፃን ልጅ ወይ እንደ ጎረቤት ልጅ እንደ ወንድም ልጅ ሃፒ በርዝዴይ ቱ ዩ ብለህ 1 ኪሎ ኬክ ጠፍጥፋ አትቆርስለትም። አክብሮት አለው። ከእግዚአብሔር ጋር የፈለገ ያህል ብንቀራረብ አባትህ በቀለ ከሆነ በቅሻ ምናምን ቢቢ ዱቦ አትለውም። አባትህን አባት ነው። የሆነ ስታተስ አለ ማለቱ ከሱ የሚቀርብ ሰው እኮ የለም። ክርስቶስ በጣም እንደ አባታችን ስለሚቀርብ ነው ልትለኝ እንደምትችል ስለማቅ ነው የምልህ። በጣም ጄንዊንሊ አእምሮ የሚሰራ ከሆነ ብታዳምጠኝ ጥሩ። ክርስትና የሚያገናኘን ክርስቶስ የኛው ሆኖ አባታችን ሆኖ ምድር ላይ በስጋም ሳለ ከኛ ማለውንም ቢሆን የምናከብረው ርቀት ግን አለው። በነገራችን ላይ ይሄ አጉልስም አትሳፈጥ። ልደት የሚከበረው ለሰዎች መነሻቸው ህይወት የተጀመረበት ቀን ነው። ልደት ሴሌብሬት የምታደርገው ክርስቶስ ህይወቱ የተጀመረበት ቀን አይደለም የምናከብረው እኛ። ክርስቶስ ከዛም በፊት ከዓለምም በፊት ነበረ። የዛን ቀን የመጣ ግለሰብ አይደለም ክርስቶስ። ስለዚህ ለጓደኛ እንደምታከብረው ለኢንቲሜት ጓደኞች በጣም አሪፍ ሰው ስለሆነ ልደቱና ክብርለት ብለህ እንደምታከብረው ቶርታ እየቆረስክና ሃፒ በርዝዴይ ቱ እያልክ አታከብርም። ምንድነው እውቀታችሁ? አስተማሪ አምባሳደር ምናምን ስትባሉ ሃሌሉያ የሚል ድምፅ ማወፈር ብቻ እኮ ቅዱስ አያደርግም። ከድምፅ ያለፈ እውቀት ያላችሁ አይመስለኝም አንዳንዶቻችሁ። የክርስቶስን ልደት ማክበር ማለት ክርስቶስ ወደዚህ ምድር ስጋ ለብሶ የመጣበትን ቀን ነው። ኢንካርኔት ያደረገበትን ቀን ነው። ሰው አይደል። እንደ ሰው ስጋ ለብሶ ከመጣ መለኮት ነው ክርስቶስ። በምስጋና ያኔ የከፈለልን ዋጋ ለዛ ዋጋ እንኳን መጣልን አንተ መተህ እንደዚህ ያረክልን በሚል ምስጋናችንን የምንሰጥበት የምንጸልይበት ለተደረገልን ነገር የምናመሰግንበት ቀን ነው። ሃፒ በርዝዴይ ቱ ዩ ለገርል ፍሬንድ ነው የምታከብርላት እንደዛ ብለህ። ክርስቶስ ከዛ በላይ ነው። ማገናዝ ደግሞ ማንም አልሞገተኝም ትላለህ። ከማን ጋር ነው የምትውለው? ዘሊስት ኬጂ ከሚማሩ ልጆች ጋር ብትውል ራሱ ይሄንን ሊነግሩ ይችላሉ። ከሰው ጋር አትውልም ብቻ ነው የምትውለው ማለት ነው። በምክንያት ማንም አልሞገተኝም። ከዚህ በላይ ምን ምክንያት ይሰጣል? ክርስቶስ የተወለደበት ቀን መነሻው አይደለም። አንተ አይደለም ክርስቶስ፣ እኔ አይደለሁኝም። ዲቫይን ነው። ስጋ ለብሶ የመጣበት ቀን ለኛ ብሎ የምናከብርበት የምናመሰግንበት የመዳናችን ሊበሰር ጉዞ የተጀመረበት በቃ የተገለጠበት ቀን ነው። መገለጥ ሌላ ትልቅ መለኮታዊ ትርጉም አለው። የመለኮት ተማሪው ምን አይነት መለኮት ነው ያስተማሩ? አንተ ኩኩ መለኮት ነው ምንድን ነው የተማርከው? ድፍረታችሁ ነው። የሰነ መለኮት ተማሪ ነኝ በመንፈስ ቅዱስ ማላገጥ ሰው ከዚህ በላይ ማላገጥ አለ? ፈረንጆች ስላረጉት እነሱ ሲያረጉት ልክ የሚሆንበት እኔ ላይ ሳረገው ስተት የሚሆንበት የለም ትላለህ። አንድ ሃይማኖታዊ መምህር ፈረንጆችን እንደ ዋቢ ትጠቅሳለህ አንተ። ስለዚህ አቆላምጣው ኬሪ ክሪስታ ምናምን በለዋ። እንደዛ እኮ ነው። ምን አይነት መደፋፈር ነው ይሄ? ስተት ነው እንዳልኩ ሲጀምር ቅድም ሰው ከሆንክና የምታዳምጥ ከሆነ ስተትን አርመው። አሁንም ሌላ ቪዲዮ ስራና አትዘብዝብ። ሃይማኖት ውስጥ አልገባው፣ ብሔር አልነካው፣ ማንንም አልነካው። ወዴት ነው መደባበቅ? ስለምን ብሔር ነው የምታወራው? ከዚህ በላይ የሁላችንም ነው ክርስቶስ። የግል አይደለም፣ የምትጫወትበት አይደለም። ጎጥ ከፍለ ለወንጌላውያን ነው እንጂ ሌሎቹ መልስ አልሰጥም ምናምን የምትለው ነገር እርሳው። ያንተ ጎጥ እዛ ጥግ ላይ አድርገው። ስለ ክርስቶስ ካወራ ሁሉንም የክርስቶስ ተከታዮች። ክርስትና የሚባለው ከክርስቶስ ነው የተነሳው፣ ስሙም እንደሚያሳየው
ኦርቶዶክስም ሆነ ካቶሊክም ሆነ ጃሆቫ ዊትነስም ሆነ ሉተራንም ሆነ ዋቴቨር ባፕቲስት አድቬንቲስት ዩ ኔም ኢት ካቶሊክ በክርስቶስ የሚያምን ነው። ወንጌልን የማያምን ክርስቲያን የለም። አስበህ መናገር፣ ሶርስን ከመጽሐፍ ማድረግ። በጣም ነው ያፈርኩት ሳይው ከቪዲዮ ይልቅ ማብራሪያን አየሁት። ከቅሌት ይልቅ የቅሌቱን መሸፈኛ የበለጠ መሆኑ ነው። እኔ በቅሌት አልፈርድም። የሰው ልጅ መቀለል ፓርት ኦፍ ላይፍ ነው። ሁላችንም እንቀላለን። ግን መጀመሪያ ቅሌቱን እንደ ጀብድ የሚቆጥረው ሰው ዛሬ ቅሌታ መሆኑን አስረግጬ እናገራለሁ። ከዛ በኋላ ደግሞ ቅሌቱን ለማብራራት ሌላ ታሪክ ውስጥ ከገባ በውርደት አታብራራ። ቅሌትን አላወቅኩም ነበር ሶሪ እንደዚህ ብለህ አስረዳ አላለኝ። ያንተ ሁለቱንም ነው የምነግርህ። በጣም ቅሌታ መምነህ እንደገና ማብራሪያም ደግሞ የመጨረሻ የሳተ ማብራሪያ ነው። ከድጡ ወደ ማጡ ነው የሄድከው። እንደ መምህር ብትቆጠር ፊገር ኮንክ ምታቅ ሰው ኮንክ ሰውን አገልግያለሁ አስተምሬያለሁ የምትል ሰው ኮንክ ይሄንን የምታረግ ሰው ኮንክ የፈረንጆችን የሆሊውድ ፊልምና አንድ ዩቲዩብ ላይ አንዱ ሰፍሮ አቀናብሮ የሰራውን ሃፒ በርዝዴይ ተራ ቪዲዮ ለሶርስ የማይጠቀም ትልቅ ሰው እንኳን ዘድሮ እንደው የመንደር አስተዳዳሪ እንኳን ዩቲዩብን እንደ ሶርስ አይጠቀም። ምን እንደሰራው የማይታወቅ የሃይማኖት መምህር መጽሐፍ ቅዱስን እንደ ሶርስ የሚጠቀመው መጽሐፍ ቅዱስ የክርስቶስን ቦታ ይናገራል። ጓደኛ አይደለም፣ ግለሰብ አይደለም፣ ትናንት እንደ ጎረቤት የተወለደ ሰው አይደለም። ከዓለምም በፊት ከጊዜም በፊት የነበረ ነው። ውልደቱ በጣም ትልቅ ክስተት ነው፣ መለኮታዊ ክስተት። ቀናችንን ሁሉ ከሱ ውልደት ነው የምንቆጥረው፣ ዓመቶቻችን ሲንስ ሂዝ በርዝ። ስለዚህ ከተወለደበት አንድ ብለን መኖር የጀመረን ሰዎች ከኛ እኩል ሃፒ በርዝዴይ ቱ አለማፈር ኬክ መቁረስ አሜን ነው ሃሌሉያ ድምጽ መወፈር የጌታ ሰው የሚያደርግ ቢሆን ኖሮ ስንት ጋዜጠኛ ነበር እዚህ ሀገር የሚያማምር ድምጽ ያለው። አልደፈሩም እንደሱ። አትዋረዱ። ደግሞ እጅግ በጣም በሚያሳዝን መልኩ አሁን በደረሰኝ መረጃ መሰረት የኢቢኤስን ጓዳ በተደጋጋሚ ሞት እያንኳኳ እንደሆነ ሁላችንም እንግዲህ ተመልክተናል። በኢቢኤስ ቲቪ ምን ተፈጠረ የሚለው ብዙዎች እያዘኑና እያለቀሱ በሶሻል ሚዲያዎች ላይ ያጋሩት የሚገኙት ነገርስ ምንድነው የሚለውን ነገር ሰምተነው ነው። ሞት የኢቢኤስን ጓዳ ደጋግሞ እያንኳኳ ነው። የኢቢኤስ መስራች እንዲሁም ስራ አስኪያጅ አቶ አማን ፍስሐጽዮን ህልፈታቸው ተሰምቷል። በሕክምና ሲረዱ የነበረ ቢሆንም ዛሬ ላይ የካቲት 4 ማረፋቸው ይፋ ሆኗል። ዘመነኛ ሚኒስትሪ ሚዲያ ላይ ትልቅ አሻራ ያሳረፉ እንዲሁም በቴሌቪዥን ጣቢያ ታሪክ ትልቅ የለውጥ አብዮትን ማስነሳት የቻሉ ለዲያስፖራ ወገኖቻችን የኢትዮጵያን ሁኔታ ማሳየት የቻሉ ታላቅ ባለራዕይም ነበሩ። ለብዙ ኢትዮጵያኖችም የሥራ ዕድል መፍጠርም ችለው ነበር። ዛም ባሻገር ኢቢኤስ ቴሌቪዥን ብዙ ኢትዮጵያኖችን በመርዳት ይታወቅም ነበር። ታዲያ የዚህ ባለራዕይ የሆኑት አቶ አማን ህልፈታቸው ዛሬ ተሰምቷል። የኢቢኤስ ቤተሰቦችን አስደንጋጭ የሆነው ተደጋጋሚ የሞት መርዶ እጅግ በጣም አሳሳቢም ሆኗል። ነፍስ ይማር። ለወዳጅ ዘመዶቻቸው መጽናናትን እንመኛለን። ሰናይ ቀን ተመኘው። ኢቢኤስ ላይ እየተፈጠረ ያለው ነገር እጅግ በጣም የሚያሳዝንና የት የሚበላ ነገርም ነው። የቅርቡ የኢቢኤስ ሰራተኛ የነበረው ነጻነት ወርቅነህን በሞታቸው የነበሩት የኢቢኤስ ሰራተኞች አሁንም እጅግ በጣም ልብ ሰባሪ የሆነ ነገርን እየተመለከትን እንገኛለን። በዚህ ጉዳይም እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ የሰጡት መግለጫ አለ፣ አይተነው እንመለስ። ጠቅላይ ሚኒስትር ዶክተር አብይ አህመድ ሀዘናቸውን ገለጹ። የኢቢኤስ ቴሌቪዥን መስራችና ዋና ስራ አስፈጻሚ አቶ አማን ፍስሐጽዮን በማረፉ ሀዘን ተሰምቶኛል። አማን ለኢትዮጵያ የግል ሚዲያ እድገት ወሳኝ ሚና ከነበራቸው አንዱ ነው። ኢትዮጵያ በአስቸጋሪ ሁኔታዎች ውስጥ ባለፈችበት ጊዜ ሁሉ የሚጠበቅበትን አድርጓል። ፈጣሪ ነፍሱን በሰላም ያሳርፋት ሲሉ የሀዘን መግለጫቸውን በፌስቡክ ገጻቸው አጋርተዋል። ወንድማችን በአጸደ ገነት ነፍሱን እንዲያኖርልን ሁላችሁም እንግዲህ መጽናናትን ለቤተሰቦቹ ለአድናቂዎቹ ጻፉልኝ። ልጆች ናቸው እነሱ። የት ነው የምትኖረው? ፍሬዶር ስንት ትከፍላለህ በወር ቤት ኪራይ? ቤት ኪራይ በወር ስንት ትከፍላለህ? 2000 ብር ነው። ገንዘብ ይዤ ልመጥቻለሁ። እሺ የኔ አባት ይላን ከደምቄ ልስጥህ። ይኸው እስቲ 20 ሺህ 40 ሺህ ብር ነው። እሺ ላሜት ቤት ኪራይ ይሆናል፣ ለነሱ ለልጆችም ይሆናል። እሺ የኔ አባት እወዳለሁ፣ በርታልኝ። እሺ እሺ ና ተነስ፣ አሁን ተነስ። እሺ ና ራይድ ልጥራለህ። ራይድ ያዝልህ መኪና ከፈት ይላል። ታክሲ አለ፣ ወደ ታክሲ ትገባለህ። ታክሲ በቃ ግባና ቤት ና ወደዚህ ተከተለኝ። ና ወንድም አለም እንዴት ነሽ? እሺ ልትሄጃለሽ? ወደ ይኸው ና እንዴት ነሽ? ደህና ነሽ? ይወዳለኝ ነበር። እንደምን አለሽ? ሰላም ነሽ? ይኸው ይነግርሃል። እሺ ይሰጣል። ቻው። እሺ እሺ ነበር ቤቢ
ቻው። እሺ እወዳችኋለሁ። እሺ ቻው። እሺ ናናነፊ ዛሬ ይዤላችሁ የመጣሁት የተመረጡ ቪዲዮዎች እነዚህን ይመስሉ ነበረ። እንደወደዳችኋቸው አልጠራጠርም። ቪዲዮን ላይክ ሳታደርጉ የጀመራችሁም ላይክ ማድረግ እንዳይረሳ። ሐሳብ አስተያየታችሁን፣ ወንድማዊ ምክራችሁን ኮሜንት ላይ አስቀምጡልኝ።